አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተከታታዮች ሰላምታችን በያላችሁበት ይድረሳችሁ። እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። የሰላም በዓሉ የሰላም የጤና እንዲሆንላችሁ በድጋሚ እንመኛለን። ይሄ በዓል እንግዲህ በልዩ ሁኔታ አዲስ ፕሮግራም ይዞላችሁ መጥቷል። የዚህ ፕሮግራም አዘጋጅ ጀማል አህመድ ነኝ። ፕሮግራሙ ጀማል አህመድ ሾው ይሰኛል። ነጃሺ ቲቪ እንግዲህ ይዞላችሁ ለእናንተ ይሆናል ብለን ካሰብናቸው ዝግጅቶች መካከል አንዱ ጀማል አህመድ ሾው ነው። ሌሎች እንደዚሁም አዝናኝና አስተማሪ ዝግጅቶች እየተዘጋጁ ወደ እናንተ ለመድረስ በዝግጅት ላይ ይገኛሉ። ሁላችሁም እነዚህን ፕሮግራሞች እንድትሳተፉባቸው የእናንተ ፕሮግራም ነው፣ እንድትከታተሏቸው ነጃሺ ቲቪ በአክብሮት ይጠይቃል። አሁን እንግዲህ በስካሁኑ ቆይታው ነጃሺ ቲቪን እንዴት አገኛችሁት? የተለያዩ ፊልሞች፣ አዝናኝ ፕሮግራሞች፣ መረጃዎችን በዜናዎቻችን እያቀረብን ነው። ጥሩ አስተያየት እየመጣልን ነው። ጥሩ እንደሆነ ተስፋ እናደርጋለን። ከዚህ በኋላ የምንቀጥል ይሆናል። በየቤታችሁ ይህን ፕሮግራም የምትከታተሉና እዚህ ያላችሁ ታዳሚዎች የዛሬውን የጀማል አህመድ ሾው በልዩ ሁኔታ በልዩ የበዓል ስጦታ ሆኖ ቀርበዋል። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ሁለት እንግዶች አሉን፣ ከኛ ጋር ታሳልፋላችሁ። የዛሬው የበዓል ልዩ ስጦታ የሆነው የጀማል አህመድ ሾው በተለያዩ የህይወት መስክ ትልቅ ተሞክሮ ያላቸው ለሀገር ለህዝብ ከፍተኛ አስተዋጽኦ እና ስራ የሰሩ ያገለገሉ እንግዶችን እዚህ እየጋበዝን የተለያዩ ልምዳቸውን እንዲያካፍሉን እናደርጋለን። በጀማል አህመድ ሾው ልዩ ዝግጅት የተለያዩ የህይወት ተሞክሮ ያላቸውን እንግዶች የምንጋብዝ ይሆናል። የመጀመሪያው በአዲስ አበባ ከተማ ለረጅም ጊዜ በከንቲባነት አገልግለዋል። የተለያዩ የህይወት ውጣ ውረዶችም በእነዚህ አገልግሎት ዘመናቸው አይተዋል። ልምዳቸውን የህይወት ተሞክሯቸውን ያካፍሉናል። ከከንቲባነት በኋላ በአምባሳደርነት የተለያዩ 2 ሀገሮች አገልግለዋል። እዛም የሰሯቸው ስራዎች የተለያዩ ገጠመኞች ያካፍሉናል። የቤተሰብ ህይወታቸውም በዚህ ፕሮግራም ይቃኛል። አሁን ያሉበት ሁኔታም የምናየው ይሆናል። እንግዳችን ናቸው አምባሳደር አሊ አብዶ። አብራችሁ እንድትቆዩ እንጋብዛለን። ተመልካቾቻችን እንግዳችን አምባሳደር አሊ አብዶ ናቸው። አምባሳደር አሊ አብዶን በአክብሮት ተቀበሉልኝ። እንቀበላቸዋለን። ወአለይኩም ሰላም። እንኳን ደህና መጡ። አምባሳደር ዛሬ የነጃሺ ቲቪ እንግዳ በመሆኑ ከልብ ነው የተደሰትኩት። በጣም ነው ደስ ያለኝ። ጥሪያችንን አክብረው ካሉት ጊዜ ላይ ለዚህ ዝግጅት ብለው በዚህ ልዩ የበዓል ዝግጅታችን ስለተገኙ በተመልካቾቻችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ስለ አምባሳደር ብዙ ነገር ማንሳት ይቻላል። ብዙ ጨዋታዎችን መጫወት እንችላለን። ከየትኛው እንደምጀምር ግራ ይገባኛል። እኔ አምባሳደርን በአዲስ አበባ ከተማ የከንቲባነት ዘመን በነበሩት ኃላፊነት ነበረ በደንብ የማቆት። አሁን ከረጅም ጊዜ በኋላ ነው በአካል የተገናኘ ነው። በእርግጥ በዚህ ፕሮግራም አማካይነት የተለያዩ ጊዜ ለመገናኘት ለመጫወት ችለናል፣ ለመተዋወቅ ችለናል። በጣም ነው ደስ ያለኝ እርስዎን በማወቄና ለዚህ እንግዳ በመጋበዜ። ከከንቲባነት በፊት የነበረውን ህይወት እንደው በግል ስንጨዋወት ያደጉበት አካባቢ ገጠመኝ ያሉት የልጅነት ጊዜዎትን ያስታውሳሉ? ከዛም መጀመር እንችላለን። ኦኬ እሺ። እና እኔ የተወለድኩት አርሲ ዞን ውስጥ ዶዶታ ወረዳ የምትባል ዴራ የምትባል ከተማ አለች። ከአዲስ አበባ በበፊቱ 125 ኪሎ ሜትር ነበር የምትርቀው። ልክ አዋሽ መልካሳ ወንዙን እንደተሻገርን የአርሲ ድንበር እንደማለት ነው።
ድልፈቃር ጋራ የሚባል አለ። እዛ ጋራ ስር ያለች ከተማ ናት። አነስተኛ ከተማ ናት። በጊዜዋ ግን ትንሽ ከሌሎች ከተማዎች የወረዳ ከተማ ናት፣ ደመቅ ትላለች። እዛ ተወልጄ የአንደኛ ደረጃ ትምህርቴን እዛ ነው የጨረስኩት እስከ 6 ብቻ ስለነበረ ከዛ ኢተያ የሚባል ሄጦሳ 7 እና 8 ከዛ ደግሞ ወደ አሰላ አጠቃላይ ሁለተኛ ደረጃ ትምህርት ቤት 10 እና 9 እና 10 ተምሬ ያኔ 10+2 የሚባል የመምህራን ማሰልጠኛ ፕሮግራም ተግባረድ የትምህርት ነው ማለት ከ10ኛ ክፍል ጀምሮ የቴክኒክና ሙያ ትምህርት ላይ ነው። አይ ወደ መምህራን ማሰልጠኛ ነው የገባሁት። ያኔ መምህራን ማሰልጠኛ 10+2 ነበር። የመጨረሻው በእኛ ላይ ነው ያበቃው። 65 ሀረር መምህራን ማሰልጠኛ ተቋም ጨረስን። ከዛ ወደ ደብረ ብርሃን አመጡን። ለምን እንደሆነ እንጃ። ደብረ ብርሃን ሁለተኛ ዓመታችሁን እዛ ጨርሱ ተባል። ደብረ ብርሃን ጨረስን። በእኛ ላይ 10+2 የሚለው ቀረ። ከዛ ወደ ማስተማር ዓለም ገባሁኝ። የድሮ ከፋ ክፍለ ሀገር የሚባል በዛ ጊዜ ከፋ እና እዛ ተመደኩኝ። ጅማ ሄድኩኝ የመምህርነት ከዛ በኋላ እንግዲህ ወደዚህም ተዛወርኩኝ ወደ መሀል ከተማ 5 ዓመት ከጨረስኩ በኋላ ወደ ዩኒቨርሲቲ ጆይን አደረኩ። ከዛም ከዩኒቨርሲቲም በመሀል አቋረጥኩና ናዝሬት ገርልስ ስኩል የሚባል አለ እዛ ሳስተምር ቆየሁኝ። እዚህ አዲስ አበባ ኦኬ 4 ኪሎ ያለው ማለት እዚህ ናዝሬት ልጃገረዶች ትምህርት ቤት እዛ ለአንድ 10 ዓመት ያህል ሰርቻለሁኝ። በኤክስቴንሽን በረጅም ጊዜ የማኔጅመንት ዲግሪን እዛው እየተከታተልኩ ጨርሼ ወስጃለሁኝ። ይሄ እያለ እዛ እያለሁኝ ኢህአዴግ መጣ። ያው የደርግ ስርዓት ፈረሰና ኢህአዴግ መጣ። ገና እንደመጡ ሰላምና መረጋጋት የሚባለው ለማድረግ ኮሚቴ መምረጥ ነበር። እዚህ ነው ወረዳ 8 ነበር የተወዳደሩት። ወረዳ 8 ነበር። ከዛ የሰላምና መረጋጋት ኮሚቴ ሆኜ ተመረጥኩኝ። በአጋጣሚ ጉለሌ ክፍለ ከተማ ወረዳ 8 እዛ ተመረጥኩኝ በጻፊነት ስሰራ። ከዛ ደግሞ ከግማሽ ዓመት በኋላ የማረጋጋቱን ስራ ትንሽ እንዳገባደድን ወደ ጊዜያዊ አስተዳደር ነበር የ1 ዓመት በ84 ዓመተ ምህረት። ከዛ የወረዳው አስተዳደር ምክትል ሆኜ ሰራሁኝ ለመንፈቅ ዓመት ነው ለግማሽ ዓመት። ከዛ በኋላ ምርጫ ነገር ነበረ። በክልል ደረጃ ተመረጥኩኝና ከክልል ምክር ቤት ስራ አስፈጻሚ ኮሚቴ ሆኜ ተመረጥኩኝ። ስራ አስፈጻሚ ተመረጥኩኝ። ምክትል ከንቲባ ሆኜ ጀመርኩኝ በ1985 ነሐሴ አካባቢ። በጣም ጥሩ። እንግዲህ የልጅነት ጊዜን አስተዋወቁን። ከልጅነት ጊዜ በኋላ ደግሞ የትምህርት ጊዜዎትን፣ ከዛ ደግሞ ከትምህርት ጊዜ በኋላ ደግሞ ከፋ ክፍለ ሀገር በመምህርነት አገለገሉ። ከዛ በኋላ ደግሞ የአዲስ አበባ የናዝሬት ስኩል ረጅም ጊዜ በመምህርነት አገልግለዋል። ከዛ በኋላ ኢህአዴግ አዲስ አበባ ሲገባ 83 ላይ ሰላምና መረጋጋት ላይ ተሳትፈው ከዛ የከተማ ምርጫ ሲካሄድ ያንን ምርጫ አሸንፈው በአዲስ አበባ ከተማ ደረጃ ምክር ቤት አባል ከዛም ስራ አስፈጻሚ ሆነው በምክትል ከንቲባነት ከዛ ወደ ከንቲባነት መጡ ማለት ነው። ይሄ በጣም ደስ ይላል። ጥሩ እንትን ነው። በከንቲባነት ጊዜ አዲስ አበባ ላይ እርስዎ አዲስ አበባ በከንቲባነት ሲሾሙ አዲስ አበባ የነበረችበት ሁኔታ ምን ላይ ነበረች? እንደው የዛን ጊዜ እንዴት ያስታውሷታል? አሁን እንግዲህ ያው በምክትል ከንቲባ እያለሁኝ ተፈራ ከንቲባ እያለ ገና እንደ አዲስ ነበረ። ምክንያቱም አዲስ አበባ ከዛ በፊት በሙኒሲፓል ደረጃ ነው እንጂ አሁን ባለበት ሁኔታ በተለያዩ ቢሮዎች ተደራጅታ ያለች አልነበረችም አደረጃጀቱ። እኛ ነን ያንን ያደራጀ ነው። የመጀመሪያዎቹን 1 ተኩል ዓመት በማደራጀት ቢሮዎች የተለያዩ ቢሮዎችን በማደራጀት የሰው ኃይል በማሟላት
አሰራሩን ሲስተሙን በመዘርጋት በዛ ላይ ነበር ስንሰራ የነበረው። በዋነኛነት በጊዜው ከንቲባችን ያው ዋና ሆነው ስራውን ቢመሩ በቲም ነበር የሚሰራው እና እንደ ምክትል ከንቲባነቴም የራሴም ድርሻ ነበር። በተለይ በማህበራዊ ዘርፎች አካባቢ ትኩረት አድርጌ ሰራ ነበር፣ ኃላፊነትም ተሰጥቶኝ። ከዛ በኋላ ያው እንደምታስታውሰው ተፈራ ወደ ፌዴራል ተነሳ። ወደ ፌዴራል ሄደው በጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ከዛ የመከላከያ ሚኒስትርም እና በዛ ምክንያት እኔ ወደ ከንቲባነት ምክር ቤቱ መርጦኝ እንደገና እንድቀጥል ተደረገ። እሱ ምክር ቤቱ ጋር እስክንመጣ ጋፓን ያው ስመራ ነበር። በዛው ምክር ቤቱ በዛው አስቀጠለኝ። መጀመሪያ ወደ 5 ዓመት ያህል ነበር በምክትልነት። ከዛ አንድ 5 ዓመት ተኩል አካባቢ በከንቲባነት ሰራሁኝ። እንግዲህ ቅድም እንዳልከው ወደ አንተ ጥያቄ ስመለስ የማቋቋሙም ሁኔታ አልፎ እንደዚህ ሁሉ ቢሮዎች ሆነው ሁሉም ነገር ትንሽ በእኛ ባሰብነውና በምንለው መንገድ ያልነበረ እና በመለሰኛ ደረጃ ሁኔታ የነበረ ነው። ለምሳሌ ያው የሙኒሲፓል ታውቃለህ፣ የጽዳት ስራ፣ የጤና አንዳንድ ነገሮች እንጂ አሁን እነዚህ ትልልቅ ቢሮዎች አሁን የምታያቸው የሊዝ የምን የስራና ከተማ ልማት ፋይናንስ ምናምን ሁሉም በኋላ የተመሰረቱ ናቸው እና ከዛ አንድ ለምሳሌ እንትን ብለህ ገቢዋ ራሷ ያኔ ካልተሳሳትኩኝ ወደ ከ60 ሚሊዮን የማትበልጥ ናት ብሯ። መዘጋጃ ቤት እንደ መዘጋጃ የሚሰበሰብ ነበር። ከዚህ ተነስተ በዚህ ምን ይሰራል ምን አይሰራም የሚለውን መገመት ትችላለህ። ብዙ በወቅቱ ድህነትን በጣም በስፋት ነበር። አንደኛው ፎከስ ድህነትን ታክል ማድረግ አትሊስት ሰላምና መረጋጋቱ አሁን መጥቷል ባለፈው አመታት። አሁን ዋናው ልማቱ ላይ ማተኮር ነው። አልፎ አልፎ አንዳንድ ቦታ በወቅቱ እንኳ ብዙ ችግሮች ነበሩ። አንዳንድ ቦታ ትንሽ ንጽህናውን መጠበቅ ብዙ የመቆሸሽ ነገር በጣም በስፋት ነበር። እነዚህን ስራዎች ይሰራ ነበር። ዓላማ ሁለት ነው። አንደኛው ያው ይሄን ልማት ማምጣት ሲሆን፣ ሁለተኛው ደግሞ በተቻለ መጠን የስራ እድል መፍጠር ነበር። ድሮ ያኔ የቀን ስራ በጣም ትንሽ ናት፣ በቀን ሰዎች የሚያገኘዋል እና ያችንም ትንሽ ጨመር አደረግንና በዛ ሰዎች የስራ እድል እየተፈጠረላቸው ሄድን። ከዛ ሌላ ደግሞ የአነስተኛ ስራ ፈጠራና ብድር የሚል እነዚህን የመሳሰሉ ተቋማት አቋቁመን ብድርን በመስጠት ኦሪየንቴሽን የሚመስል ትልቅ ስልጠናም ባይሆን አነስተኛ ስልጠና ትንሽ ደግሞ ከበደላሉት አንድ ያቋቋምነው እንደ ኢንስቲትዩት አለ ቆዳ ምናምን የሚሰለጥንበት እዛ እንዲሰለጥኑ በዛ የተቻለውን ያህል ስራ የማግኘት ሁኔታ እንዲመቻችላቸው ከእኛም ቢሮዎች ጋር ኮኔክሽን እንዲኖራቸው አምርተው ምናደርገው የሚሸጡበት ቦታ ብዙ ችግር ሳለ የቦታ ብቻ ሳይሆን የገበያም ጉዳይ አለ። እዛም ላይ ፎከስ አድርገን ለመስራት ሞከርን። ይሄ ነው እንግዲህ አንዱ። ሌላው ትልቁ ቻሌንጅ የነበረው የአዲስ አበባ ከተማ የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ስለመጣ የውሃ አቅርቦቱ በጣም ዝቅተኛ ደረጃ ላይ ነበር፣ አሳሳቢ ደረጃ ላይ ነበር እውነቱን ለመናገር። ስለዚህ ያለን አማራጭ ወይ ከተማውን መቀየር ወይንም ደግሞ ውሃ እንደምንም ማግኘት ነው። ስለዚህ ትልቅ እንትን ያደረግነው ሲቪሉና ገርቢ የሚባሉ ወንዞች አሉ እዚህ ወደ ሱሉልታ ሄደ። ይሄንን ጋራውን ታናል ሰርተን ለማምጣት ፕሮጀክት ምናምን በቃ ካርታዎች ሁሉ በሳተላይት ተነስተው ተዘጋጅተው ቪዚቢሊቲ ስተዲ ሁሉ እንትን ተደርጎ እኔ ራሴ በየገጠሩ እየዞርኩ አርሶ አደሩን የማሳመን የማነሳሳት ስራ ሁሉ ተሰራ። ግን ገርማል ያ ነገር ወደቀ ከሸፈ። ምክንያቱም ሁሉ ጊዜ እንግዲህ ምንድነው አንድ ነገር አንድን እንትን ከሌላው ጋር ማወዳደር ያስቸግራል። በኮንቴክስቱ ነው። አሁን በዛ ጊዜ እኛ ወደ 4 ቢሊዮን በዛ ጊዜ 4 ቢሊዮን እንግዲህ ተመልከት
በዛ ምክንያት እንትናልን። ስለዚህ ፎከሳችንን በከርሰ ምድሩ ላይ አተኮርንና የአቃቂ ጉድጓዶች ላይ የድሬ ግድብን አስጨርሼ ያስመረኩት እኔ ነኝ። በእርግጥ ከተራም እያለ ጀምረነዋል እና በትኩረት የምከታተለው ጉዳይ ነበረ እሱን እና ሌላ ደግሞ መንገድም ያው አልነበራትም። ቢያንስ የቀለበት መንገድ የመጀመሪያውን ዙር ያው የቀድሞ ከንቲባ እያሉ ተጀመረ፣ ግን ቶሎ ሄዱ። ቀለበት መንገድ ማለት ነው። እሱም ያው ተሰርቶ እንዲያበቃ አደረኩኝ። ግን እዛ ላይ መቆሙ ትንሽ እንትን ይላል። ሰርክል ቀለበት አልሆነም። አሁን በዚህ ምክንያቱም በጣም ስትራክቸሮች ስላሉ እዚህ አካባቢ ብዙ በጀት ይጠይቃል፣ አይቻልም ተባለና በዛ ምክንያት ቀረ። ከኔም በኋላ ያሉት ሊገፉበት አልቻሉም። ያኛው 33 ኪሎ ሜትሩን ያው ተሰርቶ ይመስለኛል የቻይና የውጭ ጉዳይ ሚኒስትር ነው መጥተው በጋራ መረቅ ነው። እንግዲህ አንደኛው ከዛም ብቻ ሳይሆን ሌሎች መንገዶችም ላይ የተወሰኑ መንገድ የማስፋፋት ስራዎች ላይ ትኩረት አደረገ። በእርግጥ በትንሹም አዲስ አበባዎች ህንፃዎች አልነበሩም፣ ግን ጀምረው ስለነበረ ለነሱ ደግሞ የእሳት አደጋ ሁለተኛ ፎቅ ላይ እንኳን እሳት ቢነሳ አይችልም። ስለዚህ እሱ ጋር ትንሽ ትኩረት አድርገን እስከ 10 ፎቅ እስከ ምናምን የሚወጣበትን ሁኔታዎች ለማመቻቸት ሞከርን እና ይሄ ነው ዋናው ያን የነበረው ቻሌንጅ እና ስራው የነበረው። ግን ከዚህም በላይ ከተማ ያለ ፕላን ባዶ ናት፣ የተበላሸች ናት። ስለዚህ ለከተማ ህይወት የሚሆነው ፕላኗ ነው። ፕላኗ በትክክል ሲሰራ፣ ሲጠበቅ፣ ሲተገበር ማስተር ፕላናችን አለን ከጥሮ ጀምሮ፣ ግን ተጥሎ ተረስቷል። ከዛ ከተረሳበት ቦታ ተነስቶ በአዋጅ እንዲታወቅ ተደረገ። ከዛ በኋላ አቶ ተፈራ ከሄዱም በኋላ የማስተር ፕላን ክለሳ ጽሕፈት ቤት ተቋቁሞ ስለነበረ በዛ እየመራሁኝ ያው የማስተር ፕላን ከተለያዩ ከፈረንሳይ ከጀርመን ከተሞች ከመሳሰሉት ጋር ባለሙያዎች ድጋፍ በመጠየቅ በማግኘት እና በራሳችን በጀትና የፌዴራል መንግስትም መጨረሻ ላይ ትንሽ አቴንሽን ሰጥቶታል። ድሮ ለአዲስ አበባ ትኩረት አይሰጥም ነበር። ትዝ ይልህ እንደሆነ አዲስ አበባ የአፍሪካ መዲናም ሆና ይቅር ሲባል ሁሉም ከእንቅልፉ ባነነ እና ያኔ ነው ሰው እንደ መንግስት ትኩረት እየተሰጠ ነበር። ከዛ በኋላ ነው የአዲስ አበባ መቀመጫ ሌላ ቦታ ሊሄድ ነው ሲባል ማስተር ፕላኑን የማሰራትና እንዲተገበር የማስደረግ አክቹአሊ እኔ ማስተር ፕላኑ ተፈጽሞ ተመርቆ ስነስርዓቱ አልቆ ጠቅላይ ሚኒስትሩ በተገኙበት ከዛ በኋላ ነው አዲስ አበባን የለቀኩት እና በሞላ በጎደል የአዲስ አበባ ቆይታ ይሄን ይመስላል ማለት ይችላል። እዛው ከንቲባነቱ ላይ ቆይና ከእርሶ በፊት የከንቲባነቱን ስራ ይሰሩ የነበሩት አቶ ተፈራ ዋልዋ ነበሩ። ከዛ እርሶ ተኩ። ከእርሶ በኋላ ደግሞ አቶ አርከበ ቁባይ አሁን ዶክተር አርከበ ቁባይ ተተክተው ነበር። ከአቶ ተፈራ ዋልዋ ምን ትምህርት ወሰዱ? እርሶ ደግሞ ከለቀቁ በኋላ ለአቶ አርከበ ሲያስተላልፉ ምን ነገር ሰጡ? በኋላስ ምን ታዘቡ? ምን ተማሩ? እንዴት ነበረ የልምድ ልውውጣችሁና አንዱ ከሌላው የምትወስዱት ተሞክሮ? እንግዲህ ከተፈራ ጋር በሰራንባቸው ወደ 5 ዓመት አካባቢ በጣም ዲሞክራቲክ በሆነ አሳታፊ በሆነ እና በመተማመን አይነት እና በመደጋገፍ ላይ እና ብዙ የትግል ተሞክሮ የነበረው ሰው ነው ለበርካታ ዓመታት። ከዛም በላይ በግሉም የራሱ ተሰጥኦ አለው፣ የማንበብ ችሎታ አለው። የመሳሰሉት ሌሎችንም ነገሮች የመጻፍ የመሳሰሉትን እና የራሱንም የካበተ እውቀት ለሁላችንም በማካፈል ከሱ ብዙ ነገር ነው የተማርነው እና እኔ
በትግሉ ውስጥ በፊት ስላልነበርኩኝ እዚህ ስለተቀላቀልኩኝ የአካሄዱን ምኑን አላውቀውም እና እነሱ ይሄ ሁሉ መሰረት ስለነበራቸው ከዛ ተነስተው ብዙ ነገር ኮንትሪቢዩት አድርጓል እና ኦልሞስት ሁላችንም እዛ የነበርነው ስራ አስፈጻሚዎች ከተፈራ በጣም በርካታ ነገር ነው የተማርነው እና ያለንንም ነገር ያገኘነው ከሱ ነው ማለት እንችላለን። ከትምህርት ቤት ያገኘው ነገር ይኖራል፣ በልምድ ያገኘው ትናንሽ ነገሮች ይኖራሉ። ግን ከፖለቲካ ጋር በተያያዘ እና ከተማውን ለማስተዳደር እንደ ኢህአዴግ ካሉት ፖሊሲዎች፣ ስትራቴጂዎች፣ ፕሮግራሞች ተነስቶ ከተማዋን ለመምራት ትልቅ አስተዋጽኦ አለው ተፈራ። አሁን ትገናኛላችሁ ከተፈራ ጋር? እንገናኛለን። በጣም አሁን ከማገኛቸው በጣም በጣት ከሚቆጠሩ ሰዎች እሱ ነው ማለት እንደ ቤተሰብ ነን። ኦልሞስት ብዙ ዓመት አብረን ሰርተናል። አንድ ላይ ነን ኦልሞስት እና ይሄ ነው እንግዲህ ብዙ ተምሬያለሁ ማለት እፈልጋለሁኝ። እንግዲህ ለአርከበ ምን አስተላለፍኩ? ምናልባት ዶክተር አርከበ ቢናገር ያመቸዋል። እንግዲህ በእኔ በኩል እውነቱን ለመናገር ጀማል ምንድነው የሚሰማህ ያደረግከው ብለህ ብትጠይቀኝም ባለኝ አቅም ሳለግም ቀንና ሌሊት ከምሽቱ እስከ 9 ሰዓት እያመሸን ለአንድ ቀን ለሁለት ቀን ሳይሆን በተከታታይ አንደኛ የድርጅት ስራም አለበት። በአዲስ አበባን ብቻ አትመራም። የኦህዴድ እዛ አለ እና እዚህም በዛም እየተወጣጠርክ ማታ ስንመጣ የቀዘቀዘ እንትን ነው የሚጠብቀን። ቤተሰብ ተኝቶ በጠዋት ተነስተህ ነው ወደ ስራ የምትገባው። ከሰራተኛ በፊት ቀድመን መግባት አለብን የሚል አቋም ነበረን። ስለዚህ በዛ ደረጃ ስለሰራሁኝ በአጉል ባህሪ ጸረ ኮራፕሽን አቋሜ ግልጽ ነው። በጣም እጸየፋለሁኝ ለማለት ብቻ ሳይሆንም በተግባርም ኮራፕሽንን በመታገል ከኮራፕሽን በመንጻት በከተማው በመንግስት በሚሰጥህ አቅጣጫ ነው እንግዲህ ልትመራ የምትችለው። እውነቱን ለመናገር ከሆነ ኢንዲቪዥዋሊ አይደለም። በተለይ በእኛ ጊዜ አሁንም ይመስለኛል ከማዕከል በሚወጡት አቅጣጫዎች መሰረት ነው መሄድ ያለብን እና አንዳንድ ነገር በግልጽ ልታደርግ ስትፈልግም ትጠይቃለህ። እንደ ይሄ ደግሞ ከየት መጣ ምንድን ነው እሱ? ለምሳሌ አንድ ጊዜ ጋሻ በራ ሞላ አንድ ቦታ ተገናኘን፣ አንድ ኤምባሲ ላይ እና ደስ ያለኝ ስራው እሱ ምን አለ፣ በቃ አምባሳደርችን ከተማ በጣም ቆሻለኝ ለማጽዳት ህዝቡን ለማነሳሳት እኔና እርሱ ሰረገላ አዘጋጃለሁ። ከምኒልክ አደባባይ ተነስተን እስከ ስታዲየም እየቀሰቀስን እንሄዳለን ምናምን አለ። እኔ ፖዚቲቭሊ ወሰድኩኝ። ግን በኋላ ቆይ እስቲ ማን ነው እሱ የሰውዬ መጀመሪያ ይታከዋለን። እንግዲህ እንደዛ አይነት አለ የምልህ ከላይ ዳይሬክሽን አለ፣ እዚህም በቲም ነው የምትሰራው። ያም ሆኖ የራስ ኮንትሪቢዩሽን የለም ለማለት አይደለም። እሱ እንዲና ያላረኩኝም እና በዛ ደረጃ ሰርቼ ስለወጣሁኝ ምናልባት እነዛን ነገሮች አርከበ ወስዷቸዋል ላለኝ። አንዳንዴ ምንድነው ሰዎች ላይም አንድ ዲሞክራቲክ ሃንድሊንግ መኖር የለበትም። ምናልባት እንግዲህ የሰው ይለያያል። ሰው ከፐርስፔክቲቭ ይነሳና የሱ ነው ይለያያል። ግን ዞሮ እንደነዛ ነገሮችን አስተላልፍ ያለሁኝ ተክቶ መስራት የአቅምን ያህል የሚል አስባለሁኝ። ግን ምን እንደወሰደ ያው ቅድም እንዳልነው ይሻላል። ትልቅ ነገር የሰሩት ስራ ኮራፕሽን፣ ሌሎችም ቀላል ነገር አይደለም። በዛ ጊዜ እነዚህን ስራዎች በሙሉ መስራት። ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን ነው በነጃሺ ቲቪ። ሳትርቁ ጠብቁን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን የጀማል አህመድ ሾውን ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ዝግጅታችን ይቀጥላል።
ከአምባሳደር አሊ አብዶ ጋር ነው ያለነው። ቀደም ሲል የልጅነታቸውን ከዛም በከንቲባነት ዘመን የሰሯቸውን ስራዎች እያነሳን ነበር። በከንቲባነት በተለይ የአዲስ አበባ ከንቲባን በከንቲባነት ያገለገሉ ሰዎችን ታሪክ ስናይ እንደገና ደግሞ አዲስ አበባ ለ100 ካልተሳሳትኩኝ ከ130 ዓመት በላይ ነው እድሜዋ። በዚህ ጊዜ በጣም በርካታ ከንቲባዎች በኃላፊነት አገልግለዋል። የመጀመሪያውም ከንቲባ ሆነው ያገለግሉት ወልደ ጻዲቅ ጎሹ ይመስለኛል። ከዛ በኋላም አሁን ቅድም እስከጠራ ናቸው እስከ ተፈራ ዋልዋ፣ አርከበ፣ አሁንም ወይዘሮ አዳነች አቤቤ፣ ከዛም በፊት ኩማ ደመቅሳ፣ ታከለ ኡማ፣ አቶ ድሪባ ኩማን ማንሳት ይቻላል። በኋላም የአዲስ አበባ ባላደራ ሆነው ያገለገሉት አቶ ብርሃኑን ማንሳት ይቻላል። ከዛም በፊት በኃይለሥላሴ ጊዜም በርካታ መኮንን እንዳልካቸውን እነ አበበ አረጋይን ዘውዱ አምባሳደር ዘውዱን ብዙ ከንቲባዎችን ማንሳት ይቻላል በታሪክ የምናውቃቸው። ወደኋላ ሄደን አዲስ አበባ ቀድሞ በነበረችበት ጊዜ የተሰሩ ስራዎችን በታሪክ እነዚህ ሰዎችን ድርሻ አንዳንዶቹ አሁን ከንቲባነት ለከፍተኛ ኃላፊነት ማለት በፌዴራል ደረጃ ለኃላፊነት የበቁ እነ ተፈራ ዋልዋን እነ አርከበን እነ በደርግ ጊዜም አለሙ አበበን መውሰድ ይቻላል እና የቀድሞ ከንቲባዎችን ታሪክ እና የሰሯቸውን ስራዎች ወደ ኃላፊነት ስትመጡ የማየት የመረዳት ነገር ነበረ ወይ በእናንተ ጊዜ? እውነቱን ለመናገር አልነበረም ማለቱ ይሻላል። ብዙ የለም፣ ልምዱም አልነበረም። የእኛም የአሰራር ችግር አለ። ዝም ብሎ በስብሰባዎች በምን መወጣጠር መያዝ ጊዜ ያለማግኘት ኢቭን ወደ ሌላ ከተሞች ያው ከተማ ለከተማ ግንኙነቶች ስላሉ አዲስ አበባ ደግሞ የሜትሮፖሊታን መድረክ የስራ አስፈጻሚ አባልም ሆና ለብዙ ዓመት ሰርታለች። በዛ ደረጃም የመሳተፍ ሁኔታዎች ስለነበሩ ኢቭን ስንዴ ሄደም እዛ ሲሄድም ከኔም በፊት ተፈራም ሲሄድ ወደ ጨርሶ ወዲያው መምጣት እንጂ እዛ ሆነ ለከተማችን ምን ይጠቅማል የሚጸጽተኝ ነገር አንዱ እሱ። አንድ ሁለት ቀን ጨምረህ ቶሎ እዚህ ስራ ላይ መመለስ ነው የሚታየን። አንድ ሁለት ቀን ጨምሮ አንዳንድ ነገርን ሰብስቦ መምጣት የመሳሰሉት ነገሮች አልነበሩም። ስለዚህ አሁን ያልከው በግል በአጋጣሚ አምባሳደር ዘውዴ ናቸው። እሳቸው አንድ ሁለት ሶስት ጊዜ ተገናኝተናል። እንደዚሁ ሀሳብ ለሀሳብ ተለዋውጠናል። በጣም ጥሩ ሰው ናቸው፣ በሳል ናቸው፣ አደንቃቸዋለሁኝ። ጥሩ እንደሰሩ አድርጌ ነው የምወስደው በአጠቃላዩ። ከዛ በመለስ ግን ከዛም የበለጡ የሰሩ አንዳንድ ሰዎችን ስም ሰማለሁኝ። ገባ ብሎ አሁን አንተ ባልከው ደረጃ ያላደረግኩትን አድርጌያለሁ ማለት አልችልም። ጥሩ ነው። የአዲስ አበባ ከንቲባ ሆነው ያገለገሉ የተለያዩ አመራሮች በነበሩባቸው ጊዜ አሁን እርሱም የጠቀሱልኝ በጣም በርካታ በጎ ተግባራትን ሰርተዋል። ሌሎችም እንደዚሁ በመስራት አሳልፈዋል። አሁን ያሉት ለምሳሌ ከንቲባ ወይዘሮ አዳነች አቤቤ ከሰሯቸው ከተማውን ገጽታ ከመለወጥ የተለያዩ የልማት ስራዎች ከመስራት ጎን ለጎን በተለይ ደግሞ የእምነት ተቋማት የተለያዩ ቦታዎች እንዲያገኙ በማድረግ ቦታ በመስጠት ኦልሞስት ሁሉም ማለት ይቻላል ሲያመሰግኗቸው እሰማለሁ፣ አያለሁ። በይፋም የተለያዩ ስጦታዎችን እንደሰጧቸው እናያለን። እና በእርሶ የስልጣን ዘመን እንደዚህ አይነት ጥያቄዎች ይነሱ ነበር ወይ? ምን ኮንትሪቢዩት አድርገዋል በዛ ጊዜ? እንግዲህ ክብርት ከንቲባ ላደረጉት ነገር እኔም አመሰግናለሁ። ደስ ይላል። በጣም ቀርባቸዋለሁኝ። ብዙ ያው የሚያደርጉት አስተዋጽኦ ግልጽ ነው።
የእሳቸው ጊዜ ደግሞ በጣም የተበቻቸ ስለሆነ ብዙ ነገር ሰርተዋል። ስለዚህ በዚህ በእስልምና አካባቢም ያደረጉት ነገር በጣም የሚደነቅና የሚመሰገን ነው። በእኛም ጊዜ ጥያቄዎቹ ነበሩ። በመጀመሪያም የተነሱት ጥያቄዎች የመጀመሪያዎቹ ስለነበሩ ተፈራም ከመሄዱ በፊት ጀምሮ እውነቱን ለመናገር እንደ ኢህአዴግም ከላይም አንዳንድ በእስልምና አካባቢ የሚነሱትን ጥያቄዎች ለመመለስ ፖዚቲቭ ነበር። ብዙ ኔጋቲቭ እንትን አይታይም። እስልምና ተጎድቷል የሚል ነገርም አለ። የመስጊዶችም አለመኖራቸው ይታያል፣ ባዶ ነው። ስለዚህ በዛ ምክንያት ቢያንስ በወረዳ እንኳ አንድ ደህና ቦታ ለአንድ ደህና መስጊድ የሚበቃ ብለን አቀደን ስራ አስፈጻሚንም አስወስነን በዛ መሰረት ተግባራዊ እንዲደርግ አድርገናል። በዛ ያው ምናልባት ትዝ ይልህ እንደሆነ ብዙ መከፋት፣ መጮህ፣ ጫጫታ ምናምን ነበረ እና ያ እንኳ ተገቢ አይደለም። ምክንያቱም ሁሉም ሃይማኖቶች እኩል ናቸው፣ እኩል መብት አላቸው። በተለይ ደግሞ እስልምና ጥንታዊ እንደመሆኑ ያለው ቦታ በጣም አሳዛኝ ነው። በዛ ምክንያት ብዙም ባይሆን በሰጠናቸውና በወሰንናቸው ቦታዎች ላይ እኔም አሁንም እደሰታለሁኝ እንደ ሙስሊም። ኡማውም በጣም በቃ ደስተኛ ሆኖ በየመንገዱ አንዳንዴ በቃ ግማሹ ካየን ከመኪና ወርዶ ሁሉም የሚዘይረኝ አለ እና መስጊድ ሲሄድ አጀብ ነው። እና አሁን ለምሳሌ ይሄ ጦር ኃይሎች በቀደም ያለቀው መስጊድ ጦር ኃይሎች ያለ ባቡል ረያን ከአዲስ አበባ ከአዲስ አበባ መጅሊስ ጋር 10,000 ካሬ ሜትር እኔ ነኝ የወሰንኩላቸው እና ግን ከዛ ትንሽ ዘግይተው ተቀናንሷል። ከዛ ላይ ይመስለኛል ወደ 9,000 በስፋቱ እና ግን አሁን የተዋበ መስጊድ ስታይ ከዛም በፊት ኡማው ጀምሮት ብዙ ያው ያንን መሬት እንዲያገኙ ያደረጉት እርሶ ነው? አዎ እኔ ነኝ የሰጧቸው። ምሳሌ ለመጥቀስ ነው። እሱ ብቻ አይደለም። በጣም ደስ የሚል አሁን ያለሁበት የኔ መስጊድ ጀማ የሆንኩበት ሲኤምሲ እና እሱ እንደዚህ ብቻ ቄራ ምናምን መገናኛ ስትሄድ ማን ነው የሚባለው መስጊድ መገናኛ ሱመያ መስጊድ የቄራው መስጊድ ያው ጦርነት የተከፈተበት ዓለም ባንክ ልትሄድ ስትል እና ብቻ ረህማን መስጊድ ለማስታወስ ያህል ነው እንጂ እንደዚህ የመሳሰሉ ሰጥተናል እና ሰጥቻለሁኝ። እና ይሄን ሁሉ ሳደርግ ከበስተኋላይም ድጋፍ ስለነበረ ነው ፋክቱን ለመናገር። ከዛ ጫናና ማደነቃቀፍ ቢኖሩ ኖሮ አይቻልም ነበር። ስለዚህ በወቅቱ አሁን ካለው ጋር እንግዲህ ከየጊዜው ጋር እንጂ ያሁንና ያንን አለማወዳደር ይሻላል ቅድም እንዳልኩት። እና በወቅቱ እኛም በዛ ስራችን እንረካለን። እኔ ረካለሁኝ። በጣም ስሜንም ሲያጠፉ ሲቃወሙኝ ብዙ በእኔም ላይ ትግል ሲያደርጉ የነበሩ ሰዎች አምባሳደር ሆኜም አግኝቻቸው ተጸጽተው እዛ በደንብ ሳስተናግዳቸው ተጸጽተው ጳጳሳቱ ምኖቹ እንዲህ አይነት ሰው አልመሰልከንም ያኔ ተሳስተናል ያሉኝም አሉ መልሰው። እስከዛ የተዘመተበት ሁኔታም ነበረ። በዛም ጊዜ ቢሆን በቂ ነው የሚል እምነት የለኝም። ግን ሁሉም ነገር አላህ በፈቀደው ሰዓትና ጊዜ ነው የሚሆነው። በመጀመሪያ ሰው ሰበብ ነው ሌላው። ስለዚህ በዛች ሰበብ በሆንኩባት ነገር የተወሰኑ ተሰርተዋል። ግን እንደተወራው አይደለም። ህዝቡ የሚደሰተው ከዛም በላይ ምንድነው የመጀመሪያው ስለሆነ ይሄንንም ማግኘቱ ራሱ። ሁለተኛ ደግሞ እኛ ስንመጣ ካሊድ አለ ምክትል ሙስሊም ነው እኔ ያለው ይሄን ሲያይ በቃ ይረካል። እዛ በመስተንግዶ በመሳሰለው ፖዚቲቭሊ ምልክ ፊቱ የሚባል አለ ማለት ፊቴ ፈካ ባይልም ስለዚህ በዚህ ከመደሰት ተደስተ እዛ የምትናገረው የምታደርገው በዛ ሄዳል በስሜት። ስለዚህ ህዝቡ በጣም ነው እንትን የሚለው። አሁን ያነሳኋቸው ለምሳሌ ነው እንጂ ሁሉንም ነው ማለትም አይደለም። እና ግን ቢሆንም በቂ አይደለም በእኔ እምነት። እውነቱን ለመናገር አሁንም ገና ይቀረናል የሚል እምነት አለኝ። ግን ሁሉም በጊዜው ይሆናል። አላህ ባለው ሰዓትና ቀን ይሆናል። ያን የነበረውን ሁኔታ እስቲ ይግለጹልን። የነበሩት ፈተናዎች
ከእናንተ አካባቢ ምንም አይነት አሁን እንደሚነግሩኝ በአመራር ደረጃ ያለው አካል ይህንን ውሳኔ ይደግፈው ነበር፣ ከእርሶ ጎን ነው የቆመው። ግን ደግሞ ይሄ ውሳኔ ትክክል አይደለም በሚል የሚመጡ ቅሬታዎች እና ወቀሳዎችም ነበሩ። በዛ ጊዜ የነበረ ሁኔታ እንዴት ነበር? ከህዝቡ ዘንድ ለምሳሌ አሁን ከኦርቶዶክስ ምዕመን ዘንድ ምንም አይነት ኔጋቲቭ ነገር የለም። ያው እስላምና ክርስቲያን አብረን እንኖር ነው፣ አንድ ነን። እንግዲህ የቤተ ክህነት አመራር ሰዎች ናቸው እና ቢሮክራሲው ነው ውስጥ ለውስጥ በቃ ብዙ እንትን መስጊድ እንደተሰረገ አድርጎ ያወራል። ከዛም በኋላ የተጻፈ ነገር ነበር በእርሶ የስልጣን ዘመን ብዙ መስጂድ ተሰራ የሚል እና ዝም ብለው ያንን ስም የማጥፋት ከቢሮክራሲው ጀምርና የእሱ ስራ መስጊድ መስጠት ብቻ ነው ተብሎ የማስወራት ከዛ ይጀመራል። እነዛ ያው ቅድም ያልኩ ዋናዎቹ ናቸው። ስለዚህ እንጂ ህዝቡ ጋር የተራው ህዝብ ጋር ሰላም ምንም ነገር የለም፣ ምንም ነገር የለም። ምንም ደስተኞች ናቸው። እንደውም የሚደሰቱ ነው የሚመስለኝ በደንብ እንትንም ባለት ግን የነበረውን በቃ እንደዛ ሁሉ ግን የሚገርምህ እኮ እንደዛም ሆኖ እንደሱም ብዙ እየወሰዱም ናቸው፣ በህገ ወጥም በህጋዊም። ይሄኛው ያው በዛ የሚባለው ምናልባት ካለው መሰጠት ካለበት ድርሻ አንጻር አነስተኛ ነው፣ ግን ያንን ለማመጣጠን በሚሞከርበት ጊዜ እንደ ትልቅ ነገር ይመስለኛል። እንግዲህ ሁሉ ነገር ከአስተሳሰብ ከአመለካከት ይመነጫል። አዲስ አበባ መስተዳደር በሙስሊሞች ተያዘ ከሚለው ሲነሱ ራሱ ሁሉም በቃ ያ አመለካከት ያስተሳሰብ በቃ ከተግባር ሳይሆን ያ ነው ወደ እንትን የሚለወጠው ወደ ተግባር። ስለዚህ ከዛ ነው መነሻው የሚመስለኝ። ከዛ እየተነሳ በቃ እንግዲህ ያው ሙስሊም ከተባለ መስጊድ ላይ ይኬዳል፣ ይጠለጠላሉ። በጣም ደስ የሚል ነው። እንግዲህ እንደ ነጃሺ ቲቪም ያበረከቱት አስተዋጽኦ እውነት ከምር ነው የሚሰጠው ትልቅ ነገር ነው። አሁን ላይ ሆነው የአዲስ አበባ ከተማን ገጽታ የሚሰሩ ስራዎችን ሲወጡ ሲገቡ በመንገድ ላይ እንዴት ያዩታል? አዲስ አበባ አሁን ተለውጣለች። እንደ ከተማ ለአዲስ አበባ የመጣው እድገትና ለውጥ አዲስ አበባ የምትጠብቀው የሚገባት ነው ማለት መሰረተ ልማቱ፣ ንጽህናው፣ ግሪነሱ፣ ውበቱ የመሳሰሉት መንገዶቹ፣ መብራቶቹ ጋር ሁሉም ተደማምረው ይሄ ትልቅ ምርታ ነው። በእርግጥ ይሄ አንድ ስራ ሲሰራ የራሱ ደግሞ የሆነ ነገር ይኖራል። የተፈናቀሉ ሰዎች፣ የተጎዱ ሰዎች እነዚህ ይኖራሉ። እነዚህም እንዴት ነው ማኔጅ የተደረጉት እና መደረግ ያለባቸው የሚለው ሌላ ነገር ሆኖ አዲስ አበባ ድሮ ከአየር ስታያት እና አሁን ከአየር ስታያት ለውጡ እጅግ ሰፊ ነው። እንግዲህ ቅድም እንዳልኩ ምንድነው በወቅቱ ካለው ሁኔታ ምቹነት ጋር ነው እና አሁን ክብርት ከንቲባዋ እድለኛ ናቸው ማለት እችላለሁ። ይህን ስራ ሁሉ ሰርተዋል፣ ለዚህ በቅተዋል፣ ከተማውንም ለዚህ አብቅተዋል። ግን ዋናው የዛሬው የሀገራችን መሪ ክቡር ጠቅላይ ሚኒስትር ከንቲባ ሆነው ቀንም ሌሊትም ምንም እና ይሄ ካለ የበለጠ ጉልበት ታገኛለህ፣ የበለጠ ትሰራለህ፣ የበለጠ ኮሚትድ ትሆናለህ እና ስለዚህ በዛ ምክንያት አዲስ አበባ አሁን ጥሩ ናት። ይሄ ማንም የሚጠላው ያለ አይመስለኝም። ግን ከሱ ጋር የመጡትን ነገሮች በጎን የመጡትን የነዛን ሃንድሊንግ ላይ ካልሆነ ከተማዋ ለምን አማረች የሚል ሰው አይኖርም። ስለዚህ አዲስ አበባ በዛን ጊዜና አሁን ብዙ ልዩነት አለ። ጥሩ እንግዲህ ስለ ከንቲባነት ዘመኑ በደንብ ተጨዋውተናል። ብዙ ነገሮች ከዚህ በፊት ያልሰማናቸውም አዳዲስ ነገሮች ነግረውናል። ባሳለፉት ጊዜ ያደረጓቸውን አስተዋጽኦዎች ማየት ችለናል። ትልቅ ነገር ነው የሰሩት። ከከንቲባነት በኋላ ደግሞ ወደ አምባሳደርነት ነው ወደዛ አገልግሎት ነው የገቡት። ያንን የምናነሳበት ሰዓት ላይ ነው።
ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን የጀማል አህመድ ሾውን ነው። በልዩ የበዓል ዝግጅት አብራችሁ እንድትቆዩ በድጋሚ እንጠይቃለን። እንግዳችን አምባሳደር አሊ አብዱ ናቸው። አብራችሁን ቆዩ።